ሰበር ዜና በመካከለኛው ምስራቅ ለሳምንታት በስሱ ተይዞ የነበረው የተኩስ አቁም ስምምነት ሙሉ በሙሉ ሊፈርስ የሚችልበት አስፈሪ ወታደራዊ ማዕበል አሁን በይፋ ተቀስቅሷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ ጦር የሊባኖስ ዋና ከተማ ቤይሩትን ደቡባዊ ክፍሎች በቦምብ እንዲያጋይ በይፋ አስቸኳይ ትዕዛዝ ሰጥተዋል። ትዕዛዙን ተከትሎ በሺዎች የሚቆጠሩ ሰላማዊ ዜጎች ንብረታቸውን ጥለው በመሰደድ ላይ ሲሆኑ መንገዶች በካራዎች ተጨናንቀዋል። የእስራኤል ጦር ታሪካዊውን የቦፎርት ግንብ በመቆጣጠር ወደ ሊባኖስ ምድር እጅግ ጥልቁን ወታደራዊ ስርገት ፈጽሟል። ነገር ግን ይሄ ብቻ አይደለም። የኢራን የውጭ ጉዳይ ሚኒስቴር አዲስና የማይናወጥ ቀይ መስመር በይፋ አስምሯል። እስራኤል በሊባኖስ ላይ የምታደርገውን ወታደራዊ ጥቃት በአስቸኳይ ካላቆመች ቴሄራን ከአሜሪካ ጋር ምንም አይነት የመጨረሻ የሰላም ስምምነት እንደማትፈርም አስታውቃለች። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በድርድር ጠረጴዛው ላይ የሆርሙዝ ሰርጥንና የኢራንን የዩራኒየም ክምችት ማውደምን የተመለከቱ አዳዲስ ግትር ጥያቄዎችን ማቅረባቸው ተሰምተዋል። ይህ በእንዲህ እንዳለም ኔቶ ወደ ፋርስ ባህረ ሰላጤ ወታደራዊ ጣልቃ ገብነት ለማድረግ ማቀዱን ማስታወቁ ፍጥጫውን ወደ ሶስተኛው የዓለም ጦርነት ስጋት ከፍ አድርጎታል። እነዚህን ወቅታዊ ጉዳዮች በጥልቀት እንተነትናለን። እስከ ፍጻሜው አብራችሁን ቆዩ። በመካከለኛው ምስራቅ ባለፉት ሳምንታት ታይቶ የማይታወቅ እጅግ አስፈሪና ከባድ ወታደራዊ ማዕበል ተቀስቅሷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የመከላከያ ሚኒስትራቸው እስራኤል ካትዝ የሀገሪቱ ጦር በሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍሎች ላይ መጠነ ሰፊ የአየር ድብደባ እንዲያካሂዱ ትዕዛዝ አስተላልፈዋል። ይህ እርምጃ ባለፈው ሚያዝያ 17 ከተነገረው የተኩስ አቁም ስምምነት ወዲህ የተመዘገበው እጅግ የከፋው የጦርነት ማገርሸት ሆኗል። እስራኤል ጥቃቱ የሰነዘረችው ሄዝቦላህ የተኩስ አቁሙን በተደጋጋሚና ሳያቋርጥ ጥሷል በሚል ምክንያት ሲሆን ትዕዛዙ እንደተሰማም በሺዎች የሚቆጠሩ የቤይሩት ነዋሪዎች ንብረታቸውን ጥለው በመኪናዎች መንገዶችን በማጨናነቅ በአስቸኳይ በመሰደድ ላይ ይገኛሉ። ይህ የግዳጅ መፈናቀል ለቀጠናው ነዋሪዎች አዲስ አይደለም። ባለፉት 3 ወራት ውስጥ ብቻ በርካታ ጊዜያትን ከቀያቸው እንዲፈናቀሉ ተደርገዋል። ምንም እንኳን ቀደም ሲል የተደረሰው የተኩስ አቁም ስምምነት ቤይሩትን ከእስራኤል የአየር ጥቃት ነጻ እንደሚያደርግ ተደርጎ ይታሰብ የነበረ ቢሆንም ቴልአቪቭ ግን ወታደራዊ ግፊቷን ወደ ላቀ ደረጃ አሳድገዋለች። እስራኤል በሊባኖስ ምድር ላይ እያካሄደች ያለችው ወታደራዊ እንቅስቃሴ የተለያዩ ዋና ዋና ክስተቶችን አስከትሏል። የእስራኤል ጦር በደቡብ ሊባኖስ የሚገኘውን ታሪካዊውንና ስልታዊውን የቦፎርት የመካከለኛው ዘመን ግንብ ሙሉ በሙሉ ተቆጣጥሯል። ይህም እንደ አውሮፓውያን አቆጣጠር በ2018 ዓመታት ወረራዋ ካበቃ ወዲህ ወደ ሊባኖስ ምድር ዘልቃ የገባችበት እጅግ ጥልቁ ርቀት ሆኖ ተመዝግቧል። በደቡባዊቷ የጢሮስ ከተማ ላይ እጅግ ከባድ የአየር ድብደባ የተፈጸመ ሲሆን ሙሉ ህንጻዎች ከምድር ጋር ተስተካክለዋል። ኔታንያሁ የቦፎርት ግንብ ከተያዘ በኋላ በሰጡት መግለጫ አሁን የእኔ መመሪያ ሄዝቦላ ተቆጣጥራቸው በነበሩ ቦታዎች ላይ ያለንን ይዞታ ይበልጥ ማጥለቅና ማስፋፋት ነው በማለት ጦርነቱን እንደሚገፉበት ዝተዋል። ሄዝቦላ በበኩሉ እጅ እንደማይሰጥ በመግለጽ በቦፎርት ግንብ ዙሪያ በሰፈሩ የእስራኤል ወታደሮች ላይ ወታደራዊ ጥቃቶችን መፈጸሙን በይፋ አውጇል። ይህ በእንዲህ እንዳለ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጥቃቱን አጥብቀው በማውገዝ አሁን እየተካሄደ ላለው መጠነ ሰፊ የጦርነት ማገርሸት ምንም አይነት ምክንያት ሊቀርብ አይችልም ያሉ ሲሆን የሀገሪቱ ውጭ ጉዳይ ሚኒስቴር የተባበሩት መንግስታት ድርጅት የደህንነት ምክር ቤት በአስቸኳይ እንዲሰበሰብ ጠይቀዋል። የእስራኤልን መጠነ ሰፊ ጥቃትና የተኩስ አቁም ስምምነቱን መጣስ ተከትሎ የኢራን እስላማዊ ሪፐብሊክ ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ በሰጡት ሳምንታዊ ጋዜጣዊ መግለጫ ቴሄራን አዲስና የማይናወጥ ቀይ መስመር ማስመሯን አስታውቀዋል። ባቃኢ እንደገለጹት በሊባኖስ ላይ የሚደረገው የተኩስ አቁም ጉዳይ አሜሪካና ኢራን ጦርነቱን በዘላቂነት ለማቆም ከሚያደርጉት ማንኛውም የመጨረሻ ስምምነት ጋር ፍጹም የማይነጣጠልና የአንድ አካል ጉዳይ ነው። እስራኤል በሊባኖስ ላይ የምትፈጽመውን ጥቃት በአስቸኳይ ሳታቆም ኢራን ከአሜሪካ ጋር ምንም አይነት የመጨረሻ የሰላም ስምምነት እንደማትፈርም ቃል አቀባዩ በጥብቅ አስገንዝበዋል። ቃል አቀባዩ አክለውም በአሁኑ ወቅት ክልሉ እየገጠመ ያለው ቀውስ በአሜሪካ ሁለንተናዊ ድጋፍ ላለፉት 80 ዓመታት በቀጠናው አገራት ላይ የተዘረጋው የጽዮናዊው ስርዓት ማቆም የሌለው የጦርነት ፍላጎት መዘዝ መሆኑን ገልጸዋል። ኢራን ለሊባኖስና ለሊባኖስ የነጻነት መከላከያ ኃይል የምታደርገውን ወታደራዊ፣ ሰብአዊና ዲፕሎማሲያዊ ድጋፍ በምንም አይነት ሁኔታ እንደማታቆም በድጋሚ አረጋግጠዋል። በዲፕሎማሲው መድረክ ላይ ሌላኛው ትልቅ መሰናክል ሆኖ
የቀረበው በአሁኑ ወቅት በአሜሪካና በእስራኤል በኩል በኢራን የንግድ መርከቦች ላይ ተፈጸመ ያለው ወታደራዊ ጫና ነው። ቃል አቀባይ እስማኤል ባቃይ ይህንን ሁኔታ በሚከተሉት ነጥቦች አብራርተዋል። በአሁኑ ወቅት በኢራን የንግድ መርከቦችና ዓለም አቀፍ የባህር ትራንስፖርት ላይ ተፈጸመ ያለው ወታደራዊ ትንኮሳ የተኩስ አቁም ስምምነቱን በቀጥታ የሚጥስ የባህር ላይ ውንብድናና ግልጽ የጥቃት እርምጃ ነው። እስራኤል ብቻ ሳትሆን አሜሪካም ጭምር በዚህ ሰፊ ወታደራዊ እንቅስቃሴዋ የተኩስ አቁም ስምምነቱን በቀጥታ እየጣሰች ትገኛለች። በፓኪስታን አደራዳሪነት የተደረሰው ስስ የተኩስ አቁም ስምምነት በስራ ላይ ቢቆይም አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ ከበባ ግን እስካሁን አላነሳችም። ኢራን የአሜሪካ የባህር ከበባ ሙሉ በሙሉ ተነስቶ ጦርነቱ በይፋ በተግባር በዘላቂነት እስካልቆመ ድረስ ስልታዊውን የሆርሙዝ ሰርጥ ለጠላት የንግድ መርከቦች በድጋሚ እንደማትከፍት አስታውቃለች። የኢራን ከፍተኛ ወታደራዊና ሲቪል ባለስልጣናት ባስተላለፉት የመጨረሻ ማስጠንቀቂያ አሜሪካና እስራኤል ይህንን የተኩስ አቁም ጥሰው አዲስ ወታደራዊ ትንኮሳ የሚሰነዝሩ ከሆነ ከዚህ ቀደም በኦፕሬሽን ትሩ ፕሮሚስ 4 ስር ከተሰነዘሩት 100 የአጸፋ የሚሳኤልና የድሮን ማዕበሎች የላቀ እጅግ አጥፊና ከባድ ምላሽ እንደሚከተል አስታውቀዋል። በሊባኖስ ምድር ላይ ጦርነቱ በከፍተኛ ሁኔታ እያገረሸ ባለበት በዚህ አስቸጋሪ ወቅት በአሜሪካና በኢራን መካከል ለሳምንታት በኳታርና በፓኪስታን አደራዳሪነት ሲሰራበት የነበረው የሰላም ድርድር ባለፈው ሳምንት መጨረሻ ላይ አዲስ እቅጭ መሰናክል ገጥሞታል። ለዓለም አቀፍ የዜና ማዕከላት ቅርብ የሆኑ ምንጮች እንደገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስምምነቱ ረቂቅ ይዘት ላይ አስቸኳይና መሰረታዊ ለውጦች እንዲደረጉ በይፋ ጠይቀዋል። ይህ በትራምፕ አስተዳደር በኩል የቀረበው አዲስ የፖለቲካ ግፊት ቀደም ሲል ተስፋ ተጥሎበት የነበረውን የዲፕሎማሲ ሂደት ሙሉ በሙሉ ወደ ማራዘምና ወደ ማወሳሰብ እየገፋ ሆኗል። የዋይት ሀውስ ባለስልጣናት በይፋ ዝርዝር መረጃዎችን ከመጥቀስ ቢቆጠቡም የአሜሪካ ሚዲያዎች ግን የትራምፕ አዳዲስ ጥያቄዎች በመካከለኛው ምስራቅ ያለውን የኃይል ሚዛን ሙሉ በሙሉ የሚቀይሩ መሆናቸውን አረጋግጠዋል። በድርድር ጠረጴዛው ላይ የተፈጠረውን ፍጥጫ ይበልጥ ያባባሱትና ሂደቱን ያጓተቱት የዶናልድ ትራምፕ ሁለት ዋና ዋና አዳዲስ ጥያቄዎች የሚከተሉት ናቸው። ትራምፕ በስምምነቱ ውል ላይ ስልታዊው የሆርሙዝ ሰርጥ የባህር መተላለፊያ መስመር ላይ የንግድና የወታደራዊ መርከቦች እንቅስቃሴን የተመለከቱ አዳዲስ የአሰራር ለውጦች እንዲካተቱ ጠይቀዋል። አሜሪካ በኢራን ውስጥ የሚገኘው ከፍተኛ ደረጃ የነጠረው ዩራኒየም ሙሉ በሙሉ ተለይቶ እንዲወገድና እንዲደመሰስ በይፋ ጠይቃለች። ይህንን ተከትሎ የኢራን የውጭ ጉዳይ ሚኒስቴር አሜሪካን የማይጣጣሙ ተለዋዋጭና እርስ በርሳቸው የሚጋጩ አዳዲስ ፍላጎቶችን በየቀኑ በማምጣት ድርድሩን እያረዘመች ነው ስትል በሳምንታዊ መግለጫዋ በድብቅ ወቅሳለች። የሀገሪቱ ዋና ተደራዳሪም የኢራን ሕዝብ መሰረታዊ መብቶችና የሉዓላዊነት ጥቅሞች ሙሉ በሙሉ ሳይከበሩ ቴህራን ለማንኛውም አይነት ስምምነት እጅ እንደማትሰጥ በይፋ አስታውቀዋል። የኢራን የኒውክሌር ተቋማትንና ቴክኖሎጂን በሚመለከትም ቴህራን በማንኛውም የኒውክሌር ጉዳይ ላይ እርምጃ መውሰድ ስትፈልግ እንዴት መጓዝ እንዳለባት ጠንቅቃ እንደምታውቅና በአሁኑ ወቅት ግን ዋና ትኩረታቸው ጦርነቱን ማቆም ላይ ብቻ እንደሆነ ገልጻለች። ይሁን እንጂ ዶናልድ ትራምፕ በትሩ ሶሻል ገጻቸው ላይ ባስተላለፉት መልእክት ተቺዎቻቸው ዘና ብለው እንዲጠብቁ እየጠየቁ ሲሆን ጉዳዩ በመጨረሻ ለአሜሪካ እጅግ መልካም በሆነ መንገድ እንደሚጠናቀቅና ኢራንም ስምምነት ለማድረግ በእጅጉ እየፈለገች መሆኑን በልበ ሙሉነት ገልጸዋል። በድርድር ጠረጴዛው ላይ የተፈጠረው የዲፕሎማሲ መጓተት በቀጥታ ወደ አደገኛ የባህር ላይ ወታደራዊ ፍጥጫ እየተቀየረ ሲሆን በቀጠናው አዲስ ወታደራዊ ውጥረት ነክሶ የአሜሪካ ማዕከላዊ እዝ ባለፈው ሳምንት መጨረሻ ላይ በኢራን ወታደራዊ የራዳር ጣቢያዎች ላይ የራስን መከላከል እርምጃ በሚል መጠነ ሰፊ የአየር ጥቃት መፈጸሙን በይፋ አረጋግጧል። አሜሪካ ጥቃቱን የሰነዘረችው የኢራን ጦር የአሜሪካን ሰው አልባ አውሮፕላን በዓለም አቀፍ የባህር ክልል ላይ መቶ ጥሏል በሚል ምክንያት ነው። የኢራን እስላማዊ አብዮታዊ ዘብ በበኩሉ ጥቃቱን በዝምታ እንዳላለፈው ገልጾ በደቡብ ኢራን ላይ ጥቃት ለመሰንዘር የአሜሪካ ጦር ኃይሎች ሲጠቀምበት የነበረውን የጦር አየር ሰፈር በሚሳኤል መምታቱን በይፋ አስታውቋል። በዚሁ ጎን ለጎን የኩዌት አየር መከላከያ ስርዓት በሀገሪቱ ሰማይ ላይ የተሰነዘሩ ጠላት የሆኑ ሚሳኤሎችንና ድሮኖችን መቶ መጣሉን ያረጋገጠ ሲሆን የኩዌት ውጭ ጉዳይ ሚኒስቴርም ይህንን የኢራን ጥቃት አጥብቆ አውግዟል። ይህ በእንዲህ እንዳለ የሰሜን አትላንቲክ ቃል ኪዳን ድርጅት የሆርሙዝ ሰርጥን የባህር ላይ ከበባ ለመስበርና በቀጠናው ወታደራዊ ጣልቃ ገብነት ለማድረግ ማቀዱን ይፋ ማድረጉ ፍጥጫውን ወደ ዓለም አቀፍ ደረጃ ከፍ አድርጎታል። ይህ የናቶ መግለጫ በኢራን በኩል እጅግ የበረታ ወታደራዊና ዲፕሎማሲያዊ ምላሽን አስከትሏል። የኢራን መንግስት ለናቶ
በሰጠው ጠንካራ ምላሽ ማናቸውም የናቶ ወታደራዊ እንቅስቃሴ በፋርስ ባህረ ሰላጤ ላይ ያለውን ሁኔታ ይበልጥ ውስብስብ የሚያደርግ ሰነፍና ጥበብ የጎደለው ድርጊት ነው ሲሉ አጣጥለውታል። ቴሄራን እንደገለጸችው ናቶ በቀጠናው ላይ እውነተኛ ኃላፊነቱን መወጣት የሚፈልግ ከሆነ መጀመሪያ ይህንን ቀውስና መዘጋጋት የጫሩትን አሜሪካንና እስራኤልን ተጠያቂ ማድረግ ይኖርባታል። በአሁኑ ወቅት አሜሪካ በየቀኑ አቋሟን እየቀያየረች አዳዲስ ጥያቄዎችን ማቅረቧ ንግግሩን እያረዘመው ባለበት ሁኔታ የናቶ ጣልቃ ገብነት ሂደቱን ሙሉ በሙሉ ወደ መበተን ሊወስደው እንደሚችል ተሰክቷል። ኢራን በውጭ ሀገራት እየታገደባትና በአሁኑ ወቅት አሜሪካ በምግብና በመድኃኒት መልክ ልትሰጣት የምትፈልገውን የገንዘብ ሀብት በተመለከተ ምንም አይነት የፖለቲካ ስምምነት ሳታደርግ የህዝቧ መብት የሆነውን ገንዘብ በጥሬ ገንዘብ የመቀበል ቁርጠኝነቷ የጸና መሆኑን አስታውቃለች። ይህ በትራምፕ አዳዲስ ጥያቄዎች በናቶ የጦርነት ዛቻና በባህረ ሰላጤው ላይ በፈነዳው የሚሳኤል ናዳ መካከል የተፈጠረው አዲስ ወታደራዊ ትኩሳት መላውን ቀጠና ወደማይመለስበት የዓለም ጦርነት አዘቅት ውስጥ ሊከተው የሚችል እጅግ አደገኛ ምዕራፍ ሆኗል። ክቡራትና ክቡራን፣ በአንድ በኩል ኔታንያሁ የተኩስ አቁሙን ጥሰው ቤሩትን በድጋሜ በቦምብ ማጋየታቸውና ይዞታቸውን ማስፋፋታቸው የሊባኖስን ሰላም ሙሉ በሙሉ አጥፍቶታል። በአንጻሩ ደግሞ ኢራን የሊባኖስ ጉዳይ ሳይፈታ ከአሜሪካ ጋር ምንም አይነት ስምምነት እንደማታደርግ መግለጿ በትራምፕ አዳዲስ ጥያቄዎች ሳቢያ የዲፕሎማሲው መጓተትና የናቶ ወታደራዊ ጣልቃ ገብነት ዛቻ ቀውሱን ዓለም አቀፋዊ መልክ አሳስቦታል። ዓለም አሁንም እረፍት አልባ ከርታታ ሆናለች። የአሁኑን አበቃን። ፈጣንና ወቅታዊ ትንታኔዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑን። በቀጣዩ አዲስ ሰበር መረጃና ጥልቅ ትንታኔ እስከምንገናኝ ድረስ ሰላም ቆዩን። Yeah.